ደግሞ በምንም ማትሆን ነገር ናት። የሆነ ነገር ከገባሽ እንትን ገልብጠ ነው የምትወጣ። አንድ ቁም ነገር የሌለው ሴት ናት እሷ ራሷ። የሆነ ጀግና ትመስላለች ገብታ ማለት ነው። በአንድ እንትን ይዛታል። በአንድ ቃል ነው ይዛለች። ፍቅር እኮ ናት። ፍቅር ዝም ብላ እውነትም እሷ ሀይሚ ደጋፊ ናት። ብሩኬ በመጥፎ ቃል አውርታ አላውቅም፣ ሰምቼ አላውቅም። ግን ከዚህ በፊት የሀይሚ ተከታይ ናት። የብሩኬ ፕሮፋይል ብቻ አርገት ስላገባች ይችና ውጪ ምን ፈልገ ነው ያገባችው? ይሄ ሀኒ አር እስከሚወጣ በአፍንጭና በቂጥ እስከሚወጣ ድረስ ነው ይጧችን ነበር። ነው አጠገቧ ላይ ኖር ማለት ነው። ከባድ ነው በነገራችን ላይ። እኔ ግን አልሰማም። አሁን ነገር እኔ የሰው ቤት አልገባሁም እና እኔ እኮ ሄዳለሁ ዞር ቀናት መንደር ዞር ብዬ እኮ ነው የምመጣው። ትላንትና ይኸውልሽ፣ ትላንትና ሁሉም በሰላም ነው ይዋል። የሁላችንም ደስታ ነው። እኛ ያን ያክል ክፉ የሌለው ሰው ነው። እነሱ ግን አረማኔዎች። ሀይሚ እውነትም ሀይሚን እንደዚህ ወዱ ነው እንደዚህ የሚሉ ለብሩኬ ያን ያክል ዝቅተኛ ቦታ መስጠቱ ጥቅሙ ምንድን? እኔ እያገረመኝ ጥቅሙ ምንድን ነው? እሺ ሀይሜን ከብሩኬ ነቅሎ ሊያገቡት ነው ሊያገባት ነው። እሺ ምን ሊያረጉ ነው? እሺ እንደዚህ የሚሆኑት እኔ እያገረመኝ ማለት ነው። ምን አውቃለሁ ቅናታቸው ይሁን አላውቅም። እሱ በየቀኑ አበባ ገዝቶላት አይደለ እያንከባከባ አይደለ እሱ አይቶ ተናዶ ይሁን አላውቅም ምን እንደሚያስብ አንቺ በአፈር ብሉ እናንተ እንደው አፈር ብሉ። አፈር ደቼት ይበላላችሁ እናንተ ኮሶታሞቹላ ኢንስ እንደውም የሀይሚና የብሩኬዎች ይሻላሉ። ይሄ ሁለቱም የሚሉ ናቸው። አሁን እየፈሉዋሉ ፈልተዋሉ እነሱ አሁን ናቸው። ውድ ዳናኔ አሉ ናቸው። ምን ነው? ምን ተፈጥሮ ነው? አንቺ ሰምተሻል? ዛሬ ይሄ ሀኒና ይሄ ማንናት የምላቸው ማለት ነው። እንኳን ናይ ግቢ ማዘር ማማ ምንድን ነው እንደዚህ ማሚ አሁን ሀይሚና የብሩክ ይባላል። አሁን እነሱ በጣም እየረገጡ ነው። ብሩክ ትላንትና ቆይ ልንገረች እናንተ ቆይ ይሄ ቆይ ስሚ አንቺ ወንጀለኛ ስሚ አንቺ ዝም በይ ቆይ እናንተ ምንድን ነው የምትፈልጉ ከልጁ? አረ እኔ ምን ሲጀመር እኔ ብሩክ ነው ሀይሚን ብኮ እንትናት ነው ሁለታችሁ ነው ማለት ምን ተፈጥሮ ነው? እኔ ምንም እንትን አሁን ነገር እዚህ በላይ ልጁ ምን እናንተ ልጁን ሊበሉ ነው ወይ ልትበሉ ነው እናንተ ልጁን ማለት ነው? አረ እንደዚህ ይባልም ሲጀመር ዲየት እናውቀዋለን ስልክ ውስጥ ነው እንደታወቀው። ስለዚህ እኔ የሚያውቀው ነገር ምን ተፈጥሮ ሌላ ቦታ እነ ብሩክ ትላንትና ያደረገው ነገር እነሱ ምን አርግተው ነው? ምንድነው ይሄ? ምንድነው ብርቅ ነው ወይ ያሉ ሌላ ቦታ ልጁን ዝቅ የሚያደርጉ ከዚህ በላይ ልጁን ሊበሉ ነው ወይ ምን ሊያደርጉ ነው? ጥቅሙ ምንድነው? ሀይሚን እነሱ ሊያገባት ነው ሊያገቡት ነው ወይ ምን ሊያደርጉ ነው? እሺ ነጊ እሱ ምን ሊያደርጉ ነው? የገረመኝ ነገር ማለት ነው እሱ ነው እንዴ። ምን አገባችሁ እናንተ? እነሱ ምን አገባ? ልጅቷ ከወደደች እሱ ከወደደ ምንድነው የሚፈልጉት ከነሱ? ለምንድነው እንደዚህ ልጅ ምንድነው ወንድ የለም አባት የለም? ለምንድነው እንደዚህ ዝቅ የሚያደርጉ? አሁን እውነት ለመናገር እንደዚህ የሚሳደቡ ሰዎች ያለ ልጅ እናት ናቸው። የልጅ እናት ናቸው። እሺ ባሎች የሉም? አንድ ቀን ሳምኑ የባሎች እሺ ባሎች እንደዚህ ገዝቶ ይሰጣል ለነሱ እናንተ ለምንድን ነው እንደዚህ የምትሆኑ? እሺ ምንም ነገር አርግተው ምስጋና የለም ዝም ብላችሁ ዝግዝግ ማድረግ ነው። እሺ ከዚህ በላይ ወይስ ፈጣሪ አምጥቶ ይስጥ እንዴ? እሱ ምንድን ነው የምትሆኑት? እንደ አንዳንድ ሰዎች ማለት ነው። አረ ተውት፣ አረ ግፍ ነው። ተውት። ነገ ለራሳችሁ ጥሩ አይደለም። የምሬ ነው። ወንድ ልጅ ላይ እንደዚህ ግፍ አትስሩ። ዝም በል ሲሪየስ አርገን ያውራታል የምታወሪት አንቺ ዝም በይ። ምን ፈልገሽ ነው መጣሽው? ቅድም ዘግታሽ አልሄድሽም እንዴ? አውሪ እናንተ
ማለት እኔ ምንድነው ማውራችሁ? ከኔ ያለባችሁ ነገር ምን ፈልጋችሁ ነው? ከኔ ወይስ ምን ሆናችሁ ነው? አንቺ ሲጀመር ምን ፈልገሽ ነው ራስሽ? አረ እኔማ ምንም አይፈልግም ከእናንተ። ምን ሆናችሁ ነው? አንቺ ቤት አይደል እንደ እያወራ ተባለ። እኔ ቤት ቆይ አንዳችሁ ብቻ አውሩ፣ ሁለታችሁ እንዳታወሩ። ሁለት እኔ ነኝ ያወራሁት፣ እሱ አላወራች። አውሪኝ፣ እሱን አውሪኝ። እሺ ምን ሆናችሁ ነው? ምንድን ነው እኔ ቤት የተወራው? አንቺ ቤት እንደዚህ ተብሎ አልተወራም። ምን አርግቶ ነው? ከዚህ በላይ ይገባታል ተብሎ አይደለም ያወሩት ልጁን። እሺ ምን አርግቶ ነው ተባለ? እሺ ያንን ነገር በክፉ ነው ወይስ ከመጀመሪያው ሲያወሩ ራሱ ነበር? ሰምተሻላ? እሺ መልሱን ሊመልስ ወይ ቡራዬ፣ እኔ ነኝ የነበርኩት ያ ጊዜ። እሺ በትክክል አንዳቸው እና መልሱልኝ። ስሚ አሚና ነሽ አይደል? ይኸውልሽ ብሩኬ ፕሮፋይል ያረገችው ልጅቷ ምን ስለሰራች ነው? ብሩኬ ፕሮፋይል ያረገው እና ልንገርሽ፣ እሱ ልንገርሽ፣ እኔ ልንገርሽ፣ እኔ ያልወደድኩትን ነገር ያልወደድኩትን ሰው ድሮ መጥፎ ሰርቶብኝ ከሆነ ቤቴ ሊገባ ይሻል። የማናቸውን ፕሮፋይል ልበሱ እንጂ መጥፎ ነገር ከሰራብኝ ቤቴ አይገባም። ናም አንቺ ናም ትላለች። ሙት አርግሽ ናም በይ። ቆይ አንቺ ትነቲ ባይና ፍቅር ምን ስለሰራችሁ ነው? እሷን አውርጂ ስሉ ልንገርሽ ማለት ነው። እኔ ቤቴ ላይ የፈለኩትን ሰው ማግባትና ማስወጣት መብቴ ነው። እኔ ስለ ብሩክና ስለ ሀይሚ ያወራሁትን ነገር ንገሪኝ ነው አልኩት እንጂ ስለ እሷ ልጅ ላውራ አይደለም የገባሁት። እኔ ቆይ አንቺ አይደለም እኔ ቆይ ወንጀለኛ ነገሩን አመጣ ያንቺ ቤት ላይ ነበርኩኝ፣ እያየው ነበረ። የብሩክ ፕሮፋይል ብቻ አርጋ ፍቅር ስለገባች እችለሽ ታናንገሶና ይዘሽ አውጪ ብላ ማናካኝና ሰላም እንገር እኔ ያል ቆይ መጀመሪያ ተመካክሯችሁ ነው እንደምታወሩት። አንድ ሰው እንዴ ተረጋጊ። ቆይ አንቺ ሰላም ማለት ነው ወንጀለኛ። እሷ ቤት ያልፈለገችው ነገር እኔ አላስገባም ካለት መብቷ ነው ግን መብቷ እያለ እንደዚህ ደግሞ እኔ የራሷ ቤት ከሆነ ማንም ሰው ማስገባት ማውጣት ፍላጎት መብቷ ነው። ግን አይመለከተኝም። አንቺ ቤት እንደ ልጁ ምን አርግቶ ነው? ምን ይሄ ብርቅ ነው ወይ ብላችሁ ልጁ ቆይ ልጁ የተሰደበበት ሪፖርት አውጪልኝና እኔ እዚህ ጋር ታድርግ። የጨረቃ ፋሚሊዎች እንዴት ናችሁ? አለ ሰላም ነው። ካላችሁ አውጡ፣ ከሌላችሁ ደግሞ ዝም ብላችሁ ስሜነት አንቺ ብዬሻለሁ አላልኩም ያሉ ልጆች አለ ገነትና ማንና ሀኒ ማለት ነው። ከልጁ አናት ለምንድን ነው ማይወርዱ? እነሱ ለምን አታቆም? ያንቺ ቤት አይደለም እና እኔ እኮ ስለ ገነትና እኔ እኮ ገነትንም እዛው ጨርሱ፣ ከገነትም ከሀኒ እዛው ጨርሱ። እኔ ቤት ገብቶ ላወሩት ነገር ተጠያቂ ነኝ። እነሱ ባገኙበት ላወሩት ነገር ደግሞ እኔ ተጠያቂ አይደለም። እንደዚህ ከሆንሽ መግባት አያስፈልግም። ለምን ትገባለች? ችላቴም ታዲያ እኛ አይደለም ልንገርሽ፣ ሰላም ልንገራችሁ። እኔ አንድ ነገር ልንገርሽ፣ እኔ ከፈለኩ ልጆች ማስከፈሩ አላስገባችሁ እንጂ የማናቸውን ፕሮፋይል አድርጎ ቢገቡ መቼ ነው ላስገባችሁ? ማለትሽ ነው። ግን እነሱ ምን ቤት ናቸው? በጣም ጀመር አንመጣም። ገባሽ? እንደዚህ አይነት ይሄን ብሩክ የሚሳደብ ቦታ ከመጣን ሌላ ችግር ስለሚፈጠር እኛም አንመጣም። አታስገብ። ግን ቤትሽ ላይ የብሩክ ሲም በመጥፎ የሚነሳ ከሆነ ጉድ ከራስሽ ነው የሚነሳሽ። ገባሽ? አንድ ሰው ብሩክን እንዳትነኩ ከዚህ በኋላ በቃ። ልጁ ሁለቱም ተስማምቷል። ከልጅቷና ከልጁ አናት ጉረዱ። እንደዛ ከሆነ በቃ እንደዛ ከሆነ እሱን ዝቅታሩ የራሳችሁን ሳታውቁ ማለት ነው። ልጆቹን ዝቅታሩ ማሬ ማለት ልንገርሽ፣ እኔ እንደዛ አይነትም ሰው አይደለም። ሲጀመር ዝቅ ሰው ነው። በሰውነቱ ከፍ ይላል እንጂ ዝቅ ማድረግሽ ከፍ ማድረግሽ ያው ነው። ፈጣሪ ከፍ ካረጉ ዝቅ አይደል። እና ደግሞ እኔ ቤት ስለማንም አይወራም፣ ስለማንም ያንን መማሩ ደግሞ ሁለታቸውም ከፍ ይላሉ። ከዚህም በላይ ይገባቸዋል ለማለት ነው እንጂ እሱ አሳንሶባት ነው ምናምን። እዛ ገበያ አልገቡም ልጆቹ።
አይ በተለይም ኢትዮጵያ ላይ ያለ ነገር ሁሉ ይገባታል ማለት ምንድነው? ኢትዮጵያ ላይ ያለ ማለት ምን ማለት ነው? አቆናት እንደዚህ የሚል ይሄ ማንናት ሃኒና የገኒ ሁለት ማናች እንደ ገኒት ይሁን ሃኒቱን ሰይጣን ደግሞ ምን አዲስ ነገር አመጣ? እኔ ቤት ምንም የተወራ ነገር ካለ ጠይቁኝ እንጂ ወንጀለኛ እኔ ነገር ደግሞ ያለው ምን አምጥታችሁ ነው ደግሞ አዲስ ነገር? ወይኔ ጉድ! አሚና ቤት ላይ ማለት ነው። ለሃይሚ ይሄ ነገር ያንሳታል ገና ነው ማለት አለበት። ግን የብሩኬ ፕሮፋይል ያደረገው ከወርቅ ሌላ ነገር አለ እንደም አውጪ ተብሎ ኢትዮጵያ ላይ ያለ ሁሉ ይገባታል። ኢትዮጵያ ላይ አሁን ምንድነው? ከዚህ በላይ እንትን ውጪ ከዚህ ያማታን አስሬ ትገባለች፣ አስሬ ትወጣለች። ሲጀመር ማን ነው ያለው? ውጪ ሰው ግን ሰው ያሟል እንደ ሁላችሁም ሰው እኮ ያሟል። ምናችሁ ነው የሚያማችሁ? ሰይጣን ነው የሚያማችሁ። እኛ ምን እናርግ? በቃ እንደ ለምን ታንካስሶች ናቸው። የፈለገ ይስጣት። ምን አገባችሁ እናንተ? ኢትዮጵያ ላይ እንዴ ወይኔ ጉድ! ኢትዮጵያ ላይ ያለው ነገር ሁሉም የሚያስፈልግ ከሆነ እኮ ኢትዮጵያ ላይ ከወርቅ የበላይ ነገር ምንም የለም። አይገባችሁም? እንደ ደናዞች ናቸው። እንደ ምን አይነት ሆናት ስታስጠላ! እዚህ ጋር መጣችሁ በእናታችሁ ጨዋ ማለት ነው። ሃኒና ገነት እናውቃለን ወርቅ እንደሚገባትም ወርቅ እንደማይገባትም እኮ እኛ እናውቃለን አይደል እንዴ? አንድ ነገር እነሱ አሁን ለሃይሚ አንድ ሳሙና ጊዜ ሲባል አይገዙም። አሁን እዚህ ኮሜንት የሰው ቤት ላይ ገብቶ ይሄ አይገባም ምላሱን ከፍቶ እግሩን ፈቶ እዚህ ጋር ልጁን እንደዚህ ለማድረግ ምን አገባችሁ? እሷ ከወደደች አያገባችሁም። በቃ አይንዳችሁ። ግን ለሳ አንድ ነገር ግዙ ሲባል አትገዙም። ሁላችሁ አንድ ነገር ግዙ ሲባል እናንተ ደግሞ አሁን ኢትዮጵያ ላይ ያለ ኢትዮጵያ ላይ ከወርቅ በላይ ምን አለ? ድያሙ ላዋራም ምንም አታመጡም። ገባሽ? አርፋሽ ተቀመጪ። ልጆችን አትንኪ። ከዚህ በላይ ገደል ነው የሚያስገባሽ። ገደል ይገባል። እንደምን ማን ብሩኬ አይ ትላንት ዛሬ ማለት ነው። አሁን ገብታ ወጣች ያለው ቤት ላይ ሃኒና ገኒ ማለት ነው። እንደዚህ ያሉ ለሃይሚ ይሄ አይበቃትም፣ ከዚህ በላይ ይገባል እና ቃልን እኮ ምናምን ብሎ የሆነ በአራዳ ቋንቋ ምን አድቶ ነው? ይሄን ብርቅ ነው ወይ ኢትዮጵያ ላይ ያለ ነገር ምን ማድረግ ነው? እኔ ምን አውቄ። ከዛ በኋላ የሆነ አንድ ልጅቷ ግን ፍቅር ትባላለች የብሩክ ብቻ ፎቶ አድርጋ ትላንት ማለት ነው። ትላንት ደስ ብሎ ነው የምር ነው እውነት ለመናገር ማለት ነው። እኛ በቃ ልጁ ወርቅ ስለሰጣት በጣም ደስ ከምንም በላይ በቃ ደስ አለን እንዴ። አሁን ደግሞ እንደዚህ ይላል። እኔ ባለፈው ተጣልቻለሁ። እናንተ ትልቆችን አታከብሩም ምናምን ስትል አንቺ እኛ እናከብራለን። ብሩከን ከሃይሚና ብሩከን ማረከቡ ከመላከብራም የምን አባት ትልቅ ነው። ገደል ትገባለሽ። ትልቅ ትላለች እንደዚህ። የምንም ትልቅ የለም ከዚህ በኋላ ብሩከን የምትነኩ ከሆነ ማለት ነው ገደል ነው ማስገባችሁ። አልሰማችሁም? የተሞተ ስምናት በእነሱ ቀልድ የለም በይ አረታ እሺ እንደዚህ እሺ። ከዚህ በላይ አንድ ሰው አሁን ማለት ነው ትንሽ ነገርን ከሰጠ ምስጋና ነው። በቃ ምስጋና ይገባል። እነሱ ደግሞ አይታችኋል። ልጅቷ በጣም ወዳለች። በጣም ምስጋና ነው እነሱ ያገቡ ማለት ነው። እሺ ምንድነው አንድ ሰው አሁን እዚህ ጋር መጥቶ ኮሜንት ላይ እንደዚህ የሚያደርጉት ሃይሚ አይገባትም፣ ከዚህ በላይ ይገባታል። ምን አርግቶ ነው? ብርቅ ነው ወይ? ኢትዮጵያ ላይ ያለ ሙሉ ይገባታል። ምን ማለት ነው እንዴ? ለሱም ይገባል። ለሱም ባካውና ለብሩኬም ይገባል ማለት ስለሚገባት ነው መሰለኝ፣ ስለወደዳት ነው መሰለኝ። ወርቅ አለበሰ ተነጆሮ ሳይቀር እነሱ ምንድናቸው? እሺ ምንድናቸው? ልጁ ለምንድን ነው ያስከተባለ ማለት ነው። ለብሩኬ ነው የሚገባው። ምን ታመጣላችሁ ታዲያ? ብሩኬ እንደውም ከዚህ በላይ ያንሳል። ለሱ እንደውም የሚገባ ነገር ሃይሚ ታረግ። እኔም የብሩኬ ጎን ሆናለሁ ከፈለጋችሁ። እናንተ የሃይሚ ጎን የምትሆኑ ከሆነ ለብሩኬ ያንሳል የሚደረግ ነገር ሁሉ ለብሩኬ የሚሆን ደስተኛ ነው። ሁለቱን ለምን ታነጣጠረ ያለሽ አንቺ? ለሁለቱም አንድ አይደሉ እንዴ?
አንድ ናቸው እያሉ የልጁ ስሙን ለምን ያቆሽሻሉ? እንደዚህ ከሆኑ እኔ ደግሞ የብሩኬ ጎን ነው የሚቆሙ መቼም ቢሆን ማለት ነው። ለምን ለሱ ማለት አሁን ከዚህ በላይ ይገባል። የሚገባትን እኮ አድርጎላታል። ከዚህ በላይ በቃ ከወርቅ በላይ ምን አለ? አይ እነሱ ይሄንን አላወቁም። ዶናዎች ተደላለ የኔ ወርቅ ነው በቃ የሚገባ ደስ ይላል። መደሰት አለባችሁ እንጂ መጨቃጨቅ የለባችሁ። ለሁለቱም አንድ ሆናችሁ በቃ ሁለቱን አይዛችሁም። አሁን ገብተህ ጀምራችሁ እኛ ቤት ምን ታወራ ብሩክ እንደገኘ ትቃፉን ከፍተት ትጨቃን ጨቃለች እንደዚህ ፕሮፋይል ብቻ የብሩክ ፕሮፋይል አድርገህ ስለገባችሁ እኮ ነው እንደዚህ እየተቃጠሉ እንዴ። ልጁን ያን ያክል የሚጠሉ ከሆነ እኛም መጥላት አለበት በቃ። ማንኛው እኔ ግን እንደ ያለኝ